ታሪካችን የሚጀምረው ሮይ በሚባል ወጣት ዋናተኛ ነው። ሮይ በሮም ሊካሄድ ባለው የዋና ውድድር ላይ ለመካፈል በከፍተኛ ሁኔታ እየተለማመደ ይገኛል። ነገር ግን ልምምዱ እየከበደው ነው። ከቡድን ጓደኛው ስቲቭ ጋር ሲወዳደር ይሸነፋል። አሰልጣኙም ተጨንቋል። ሮይ አፈጻጸሙን ካላሻሻለ በሮም ውድድር ላይ መካፈል እንደማይችል ያስጠነቅቀዋል። በዚህ መሃል ቪቪያን የምትባል ቆንጆ ልጅ ከጓደኛዋ ክሪስቲን ጋር ልምምዱን እየተመለከቱ ነው። ቪቪያን ከስቲቭ ጋር በፍቅር ግንኙነት ውስጥ እንደምትገኝ መገመት ይቻላል። በኋላም እንደተረዳነው ቪቪያንና ስቲቭ ጥንዶች ናቸው። ሆኖም ክሪስቲን ለሮይ ስሜት አላትና ይህንን ለቪቪያን ትነግራታለች። ግን ቪቪያንና ስቲቭ ሮይን ፈሪና የማይታመን ሰው ነው በማለት ይሳለቃሉ። ከልምምድ በኋላ ሮይ ወደ ቤት ይሄዳል። ታናሽ እህቱ ወደ ሮም አብራው መሄድ ትፈልጋለች፣ ግን ሮይ ለውድድሩ ዝግጁ እንዳልሆነና ላይሳተፍ እንደሚችል ይነግራታል። አባታቸውም ሲመጡ በተመሳሳይ ጉዳይ ይከራከራሉ። አባቱ አፈጻጸሙ ካልተሻሻለ በመኪና ጥገና ሱቅ ውስጥ እንደሚሰራ ያስፈሩታል። በዚህ ሁሉ ግፊት የተበሳጨው ሮይ ቤቱን ለቆ ይወጣልና ማንም ሳያየው በጸጥታ ለመለማመድ ወደ ገንዳው ይሄዳል። ይህ በእንዲህ እንዳለ ቪቪያን አባቷን ትደውላለች። አባቷ ብዙ ጊዜ ስለሚጓዙ በወላጆቿ መካከል ችግር እንዳለ ትጠራጠራለች። ቪቪያን ለፊዚክስ ፈተናዋን ለማጥናት ትወስናለች። ሌሊቱን ሙሉ ታጠናለችና ለስቲቭም ብዙ ጊዜ ለመደወል ትሞክራለች። ነገር ግን እሱ ስልኩን አያነሳም፣ ምክንያቱም እሱ በልምምድ ላይ ተጠምዷል። በማግስቱ ጠዋት ስቲቭ ወደ ቪቪያን ይሄዳል። ይቅርታ ሊጠይቃት ይሞክራል፣ ግን እሷ ባለፈው ምሽት አስፈልጓት እንደነበር ትነግረዋለች። ስቲቭ ግን ምንም ፍላጎት አያሳይም። እሷን ለማረጋጋት የፍቅር ቃላትን ቢናገርም እሷን እንደማይወዳት ግልጽ ነው ብላ ታስባለች። በዚያው ምሽት ቪቪያን በከተማ ውስጥ ለእግር ጉዞ ትወጣለች። እናቷን ካፌ ውስጥ ከማታውቀው ሰው ጋር ተቀምጣ ታያለች። እናቷ አባቷን እያታለለች እንደሆነ ትረዳለች። በዚህ ክስተት የተደናገጠችው ቪቪያን በመንገድ ላይ ስትሄድ የወጣት ወንበዴዎች ቡድን ያጋጥማታል። ቦርሳዋን ለመስረቅም ይሞክራሉ። በሰዓቱ የደረሰውም ሮይ ያድናታል። ለቪቪያን ስሜት ያለው ሮይ እንደዚህ ባሉ ቦታዎች ብቻዋን እንዳትሄድ ይመክራታል። በማግስቱ ቪቪያን ለፊዚክስ ፈተናዋ ትገኛለች፣ ነገር ግን በከፍተኛ ውጥረት ምክንያት ፈተናውን ሳትወስድ ትወጣለች። ወደ ክሪስቲን ቤት ሄዳ ታለቅሳለች። ስለ ጭንቀቷ ትነግራታለች። ቪቪያን በሕይወቷ ለመጀመሪያ ጊዜ አልኮል መጠጥ ትጠጣለች። በቀኑ መጨረሻ ላይ ቪቪያንና ክሪስቲን በክፍል ጓደኞቻቸው በተዘጋጀ የጭንብል ድግስ ላይ ይገኛሉ። እዚያም የነበረው ሮይ ቪቪያን እንዳታውቀው አስመስሎ ይቀርባታል። ይህ በእንዲህ እንዳለ ሮይ ጓደኛው ከሁለት ሰዎች ጋር ሲጣላ ያስተውላል። ጓደኛውን ለመከላከል ጣልቃ ይገባልና አንዱን ሰው ይመታዋል። ሮይ እና ቪቪያን ፖሊስ ከመድረሱ በፊት በፍጥነት ይሸሻሉ። ሲያመልጡ ቪቪያን ሮይን አንተ ጋር ስገናኝ በጣም እፈራ ነበር፣ ምክንያቱም ፈሪና ብቸኛ ሰው መስለኝ ነበር። አሁን ግን ካንተ ጋር ጊዜ ሳሳልፍ እንደማንኛውም ሰው አያለው ትለዋለች። ቪቪያን በጭንቀት ምክንያት ዓመቱን ሙሉ የተማረችለትን ፈተና እንዳልወሰደችም ትናገራለች። ቪቪያን ሮይ ደም እየፈሰሰው እንደሆነ ስታይ በረዶ ለማምጣት ትሄዳለች። ስትመለስ ግን ሮይ ሄዷል። በባህሪው ተበሳጭታለች። ሮይ ወደ ገንዳው እንደሄደ አስታውሳ ተከተለችው። በመጨረሻም ከሱ ጋር አስደሳች ምሽት ያሳልፋሉ። በማግስቱ ሮይ ለዋና ልምምድ ይሄዳልና ለአሰልጣኙ ለውድድሩ ዝግጁ እንዳልሆነ ይነግረዋል። አሰልጣኙ ግን ጥሩ የማሸነፍ ዕድል እንዳለው በመናገር ያበረታታዋል። ይህ በእንዲህ እንዳለ ስቲቭ ቪቪያንን ይጎበኛል። በውሸት ይቅርታ ጠይቆ በልምምድ ተጠምዶ እንደነበር ይናገራል። ስቲቭ እንደከዳትና እንደማይወዳት የተረዳችው ቪቪያን ግንኙነታቸውን ለማቆም ትወስናለች፣ ግን ገና የመጨረሻ ውሳኔ ላይ አልደረሰችም። ቪቪያን ወደ ቤት ስትመለስ አባቷ ከጉዞ እንደተመለሰ ታያለች። ወላጆቿ ስለ መለያየታቸው ሲነጋገሩ ትሰማለች። ማብራሪያም ትጠይቃለች። አባቷ ከ1 ዓመት በፊት እንደተለያዩ ይነግራታል። እሷ እንዳትጨነቅ ግንኙነታቸውን ለመደበቅ እንደወሰኑ ይነግራታል። በዚህ ውሸት የተደናገጠችው ቪቪያን ወላጆቿን የወደፊት ሕይወቷን እንዳበላሹ ትከሳለች። እናቷን ከሌላ ሰው ጋር ስላየች ፈተና እንዳልወሰደችም ትናገራለች። ቤቷን ለቃ ለመውጣትም ትወስናለች። በኋላም በቤተሰቧ ችግሮች የደከመችው ቪቪያን ከስቲቭ መልእክት ይደርሳታል። እሱ ለውድድር ወደ ሮም እንደሄደ ይነግራታል። ከቤተሰብ ችግሯ ለመሸሽና ስቲቭን ለማስደነቅ የወሰነችው ቪቪያን ሳታሳውቀው ወደ ሮም ትጓዛለች። ሮም እንደደረሰች ቪቪያን ወደ ስቲቭ ሆቴል ትሄዳለችና የመኝታ ክፍል ቁልፏ እንደጠፋባት ትዋሻለች። ሰራተኛውም አላመናትምና ታሪኳን ለማረጋገጥ አብሯት ይሄዳል። በዚያም ጊዜ ቪቪያን ሮይን ሆቴል ውስጥ ታየዋለች። ሁኔታውን ለማስወገድ ሮይ የወንድ ጓደኛዋ እንደሆነ ትናገራለች። ሮይ ይረዳታል። እሷም ካመሰገነችው በኋላ ስቲቭን ለማስደነቅ ያላትን ዕቅድ ትነግረዋለች። ለቪቪያን ፍላጎት ያለው ሮይ ሮም ለመጎብኘት ይጋብዛታል። እሷም ትስማማለች።
የሮም ውብ ቦታዎች ይጎበኛሉና ሮይ ስለ ከተማዋ ያለውን ትዝታ ያካፍላታል። ሮይ ወደ ቪቪያን ለመቅረብ ሲሞክር፣ እሷ ግን ከስቲቭ ጋር ባለው ግንኙነት ምክንያት ታቆመዋለች። ሮይ ይቅርታ ጠይቆ በሐይቅ ላይ በጀልባ ለመጓዝ ሐሳብ ያቀርባል። ቪቪያንም ትስማማለች። ከዚያም ቪቪያን ሮይን ስቲቭን እንዲያገኘው ትጠይቀዋለች፣ ግን እሱ ምላሽ አይሰጣትም። ስለዚህ ቪቪያን ቀኑን ሙሉ ከሮይ ጋር ለማሳለፍ ትወስናለች። በሮም ወዳለ ሆቴል ይሄዳሉና እንደ እንግዳ መስለው ይታያሉ። በሆቴሉ ባር ውስጥ ሳይከፍሉ ይጠጣሉ። ሆኖም የሆቴሉ ሠራተኞች ውሸታቸውን ይረዳሉና ለደህንነት ያሳውቃሉ። ሮይና ቪቪያን በፍጥነት ያመልጣሉና ገንዳ ወዳለበት ጣራ ይሄዳሉ። ሮይ ዘና ለማለት ወደ ገንዳው ይዘላል። ድፍረቱ ቪቪያንን ያስደምማል። እሷም ትቀላቀለዋለችና ሁለቱም በአንድ ላይ ይደሰታሉ። ሮይ ወደ ቪቪያን ለመቅረብ ይሞክራልና መጀመሪያ ላይ ዕድል ትሰጠዋለች። ነገር ግን ከዚያ በኋላ ስቲቭን መክዳት እንደማትችል ትነግረዋለች። በቃላቷ የተጎዳው ሮይ ስለ ስቲቭ ክህደት እውነቱን ይገልጻል። ቪቪያን ወደ ስቲቭ ክፍል ሄዳ እሱ በእርግጥ እንዳታለላት ታውቃለች። ይህ ቪቪያንን የበለጠ ያደናግራታልና የት እንደምትሄድ ሳታውቅ ከሆቴሉ ትወጣለች። ሮይ ይከተላታልና ለማረጋጋት ይሞክራል። ግን ቪቪያን ስለ ስቲቭ ክህደት እውነቱን እንደደበቃት ትከሳለች። እሱን ማመን እንደማትችልም ትናገራለች፣ ምንም እንኳን ለእሱ ስሜት ማዳበር እየጀመረች ቢሆንም። ሮይ በሕይወቱ እንደተሳካለትና በመካከላቸው ግንኙነት ከተፈጠረ እሱም ውድቀት እንደሚሆን እንደሚያምን ለቪቪያን ይነግራታል። ይህ ቪቪያንን ያበሳጫታልና ሮይ ከእሷ ለመራቅ ይወስናል። የቪቪያን ባህሪ ከልክ በላይ መሆኑን የተረዳችው ይቅርታ ለመጠየቅ ትወስናለች። እሱ ጋር ለመድረስ መንገዱን ስትሻገር በመኪና ተመታ ንቃተ ሕሊናዋን ትስታለች። ሮይ በፍጥነት ወደ ሆስፒታል ይወስዳታል። ዶክተሩ ቪቪያን ጭንቅላት ጉዳት እንደደረሰባትና ከነቃች በኋላ አንዳንድ ትዝታዎቿን ልታጣ እንደምትችል ይናገራል። ቪቪያን ለረዥም ጊዜ በኮማ ውስጥ ትቆያለች። በዚህ ጊዜ ሮይ የጥፋተኝነት ስሜት ይሰማዋል። የቪቪያን አደጋ በእሱ ምክንያት እንደደረሰም ያምናልና ዋና መዋኘትን አቁሞ ወደ አባቱ ጋራዥ ለመመለስ ይወስናል። ሆኖም አባቱ የቪቪያን አደጋ የእሱ ጥፋት እንዳልሆነና ወደ ዋና ተመልሶ ለወደፊት ሕይወቱ መትጋት እንዳለበት ይነግረዋል። ሮይን ወደ ዋና እንዲመለስ ይፈቅድለትና መኪናውን ይሸልመዋል። ሮይ አዘውትሮ ሆስፒታል ይጎበኛልና በቪቪያን አልጋ አጠገብ ይቀመጣል። ሮም ውስጥ አብረው ያዳመጡትን ዘፈን ያጫውታል። ዘፈኑ ሲጫወት ቪቪያን እንዳለ ያወቀች ይመስል እንባ ከዓይኖቿ ይፈስሳል። በማግስቱ ቪቪያን ከኮማ ትነቃለች። ዶክተሩ ከፊል የማስታወስ ችሎታ እንደጠፋባትና ትዝታዎቿ ከጊዜ በኋላ እንደሚመለሱ ይነግራታል። ወደ ቤት ከተመለሰች በኋላ ቪቪያን ክፍሏ በማስታወሻዎችና ቀመሮች እንደተሞላ ትመለከታለች። ነገር ግን ለምን እንደጻፈቻቸው ማስታወስ አትችልም። በጃኬቷ ኪስ ውስጥ የራሷን ፎቶ ታገኛለች፣ ግን ማን እንዳነሳት አታውቅም። በአደጋው ጊዜ ስቲቭ ከእሷ ጋር እንደነበረ ታምናለች። እናም በዚህ ምክንያት እንዳሳቢ ሰው ታስበዋለች። ስቲቭ እና ክሪስቲን ቪቪያንን ለመጠየቅ ወደ ቤቷ ይመጣሉ። ቪቪያን የሮም ፎዋን ያነሳት እሱ እንደሆነ ስቲቭን ትጠይቀዋለች። ስቲቭ ይዋሻልና እሱ እንዳነሳት ይናገራል። ስቲቭ እንደዋሻ የተረዳችው ክሪስቲን እውነቱን ለሮይ ለመንገር ትወስናለች። ቪቪያን ከኮማ እንደነቃችና በሮም የተነሳቸውን ፎቶ እንዳየች ለሮይ ታሳውቀዋለች። ግን ስቲቭ ፎቶውን እሱ እንዳነሳት እንደዋሸ ትነግረዋለች። አሁንም የጥፋተኝነት ስሜት የሚሰማው ሮይ ቪቪያንን ለመቅረብ ይቆጠባል። ክሪስቲንንም እንደገና ልጎዳት አልፈልግም ይላታል። የሮይ አባት ግን ያለፈውን ተቀብሎ ወደ ቪቪያን እንዲቀርብ ያበረታታዋል። ከጋራዡ ሥራ ነፃ ያደርገውና ወደ ዋና ተመልሶ ሕልሞቹን እንዲከተል ይነግረዋል። አባቱም መኪናውን ለሮይ ይሰጠዋል። በኋላ ላይ ሮይ ከጓደኛው ጋር ሆኖ በሮም ጉዟቸው የተነሱትን ፎቶዎች ለቪቪያን ለማሳየትና ለማስደነቅ ይሄዳል። ይህ በእንዲህ እንዳለ ቪቪያን ከወላጆቿ ጋር ሬስቶራንት ውስጥ ትገኛለች። እናቷ አባቷን ስታታልል ያየችበትን ጊዜም ታስታውሳለች። ይህንን ጉዳይ ለወላጆቿ ታነሳለች። አባቷ ከ1 ዓመት በፊት እንደተለያዩ ይነግራታል። ግን ከአደጋው በኋላ እሷን ለመንከባከብ እንደገና አብረው ለመሆን እንደወሰኑ ይገልጻሉ። ወደ ቤት ከተመለሰች በኋላ ቪቪያን ሮይ ያዘጋጀላትን ፎቶዎች ታያለችና ደስ ይላታል። ፎቶዎቹን ያመጣው እሱ እንደሆነ በማሰብ ወዲያውኑ ለስቲቭ ትደውላለች። ፎቶዎቹን በማየቷ ደስተኛ እንደሆነች ትነግረዋለች። ግን ፎቶዎቹን ማየት ስትጀምር የአደጋው ቀን ትዝታዎች ይጎርፉባታል። ከእሷ ጋር የነበረው ስቲቭ ሳይሆን ሮይ እንደነበርም ትገነዘባለች። ስቲቭ ከእሷ ጋር እሱ እንደነበር ሊያሳምናት እንደሞከረ ትረዳለች። ስቲቭን ለመጋፈጥ ትወስንና ወደ ቤቷ ትጋብዘዋለች። እዚያም ስለ ፎቶዎቹና ስለተነሱባቸው ቦታዎች ትጠይቀዋለች። ስቲቭ እንደዋሸትና በዚያ ቀን ከእሷ ጋር እንዳልነበር ቀስ በቀስ ትረዳለች። ስቲቭ እውነቱን አምኖ ለረዥም ጊዜ እንዳታለላትና በዚህ ጊዜ ግንኙነታቸውን በይፋ እንደሚያቋርጥ ይነግራታል። ቪቪያንም በጣም ተበሳጨች።
ፎቶዎቹን ስትመለከት ቪቪያን ሮይ በአንደኛው ፎቶ ጀርባ ላይ የጻፈውን መልእክት ታያለች። የመገናኛ ቦታን ያመለክታል። ቪቪያን ወደዚያ ቦታ ለመሄድና ስሜቷን ለሮይ ለመናዘዝም ትወስናለች። በመጨረሻም ቪቪያን በአደጋው ቀን ከእሷ ጋር የነበረው እሱ ስለመሆኑ እንደተጠራጠረች ለሮይ ትነግረዋለች። ከዚያም ፍቅሯን ትናዘዛለች። በሁሉም ችግሮቿ ውስጥ በመጨረሻ ከእሱ ጋር ደስታ እንዳገኘችና ከእሱ መለየት እንደማትፈልግም ትነግረዋለች። ሮይ እና ቪቪያን አብረው ለመሆንና ሕይወታቸውን በአንድ ላይ ለመጀመር ይወስናሉ። ከአንድ ዓመት በኋላ አብረው ይጓዛሉ። ታሪካቸው በደስታና በፍቅር ይቀጥላል። ይህን ቪዲዮ እንደወደዳችሁት ተስፋ እናደርጋለን። ላይክ እና ሼር ማድረግ አትርሱ። በሌላ ቪዲዮ እስክንገናኝ ድረስ ደህና ሁኑ።